የሪያል ማድሪዱ ግብ ጠባቂ ኮርቶ ለቪኒሲየስ ጁኒየር እና ለኤምባፔ አድናቆቱ ሲገልጽ እንዲህ ሲል ይናገራል። እኛ ክለብ ውስጥ ያሉ ተጫዋቾች በጣም ከፍተኛ ችሎታ ያላቸው ናቸው። ከሱም ባለፈ ደግሞ ቪኒሲየስ ጁኒየርን እናጣም ቪኒ እና ኤምባፔን ስናጣምር ደግሞ በጣም ከፍተኛ የሆነ ትልቅ ደረጃ እንደርሳለን ብለን እንጠብቃለን። አሁንም ደግሞ በአዲስ አሰልጣኝ ዋንጫዎችን እንደምንበላ እናስባለን። ምክንያቱ ደግሞ ሪያል ማድሪድ በጣም ትልቅና ታሪካዊ የሆነ ክለብ ነው ሲል ይናገራል። ትናንትና በተደረጉ ጨዋታዎች እንግዲህ በጣም እንትን ብለው ነበረ። ትናንትና ፖርቹጋልና ክሮኤሺያ ባገናኘው ጨዋታ ክርስቲያኖ ሮናልዶ የዲያጎ ጆታን ቀን አስታውሶ እንግዲህ የሀዘን ቀን አስታውሶ እንግዲህ ማሊያውን ሲያሳይ ተመልክተናል ማለት ነው። ክሮኤሺያም ተሸንፋለች። ግን መሸነፏ ሳይሆን እንግዲህ ሮናልዶ ለሉካ ሞድሪች ያለውን አስተያየት ገልጿል ማለት ነው። እንዲሁም ትናንትና በርከት ያሉ ጨዋታ ተደርገው ነበር። ስፔን ተጫውታ ነበረ ከአውስትሪያ ጋር ተጫውታ 3-0 ማሸነፍ ችላ ነበረ። ክርስቲያኖ ሮናልዶ እንዲህ ሲል ይናገራሉ። ከሞድሪች ከሱ ጋር ብዙ አመታትን ተጫውተናል። አሁንም ትልቅ ደረጃ ላይ እንደማየው ተስፋ አደርጋለሁ። አሁን 41 አመቱ ነው። ከዚህ በኋላም አሪፍ የጥሩ ጊዜ ስራ እንደሚኖረን ተስፋ እናደርጋለን። ከሱ ጋር የነበረን ጊዜ በጣም ጥሩ ጊዜ ነው ሲል ተናግሯል ማለት ነው። ትናንትና የ40 አመቱ ክርስቲያኖ 41 እና 41 አመት ትላልቅ ተጫዋቾች በተገናኙበት ጨዋታ እንግዲህ በመጀመሪያ ክርስቲያኖ ግብ ሲያስቆጥር ለሉካ ሞድሪች ያለውን ክብር ገልጾ ነበረ። እሱም እንግዲህ ከሉካ ሞድሪች ጋር በጣም አሪፍ ጊዜ ነበረን። ከሱ ጋር ብዙ አመታት ተጫውቻለሁ። አሁንም እንግዲህ አሪፍ ጥሩ ጊዜ ስራ እንደሚኖረን አስባለሁ ሲል ተናግሯል ማለት ነው። ክሮኤሺያ በጣም በርካታ ግቦችን ተሽሮባታል። 3 ግቦችን የተሻረባት በቫር ምክንያት። ከሱም ባለፈ ደግሞ በጣም ትችት የቀረበበት የሚገኘው እንግዲህ ዳኛ ነው። ዳኞቹ እንግዲህ ይህን የሚሰጥ ጎሎች ነበረ እንግዲህ በቫር ወይም በቴክኖሎጂ በታገዙት እቃዎች እንግዲህ በእነሱ ተመልክተው እንግዲህ ጎሎቹ ተሽሮባቸዋል። ግን ጎሎቹ ለነሱ ይገባቸው ነበረ የሚል አስተያየት ተበስቶ ነበር። በጣም ተቃውሞ ትናንትና ተነስቶ ነበረ። ሆኖም ግን ጎሎቹ እንግዲህ አልጸደቁም። ኦፍሳይድ እና እንግዲህ 3ቱም ጎሎች እንግዲህ መጽደቅ አልቻሉም። ለአንድ ነው ያሸነፈችው እንግዲህ ክሮኤሺያ 2-1 ተሸንፋለች። ከሱም ባለፈ ደግሞ ክርስቲያኖ ሮናልዶ እንግዲህ ትናንትና ጎል አግብቷል። እንግዲህ አሰልጣኙ የፖርቹጋሉ አሰልጣኝ እንግዲህ በጣም ትልቅ ውሳኔና ቁርጥ ያለ ውሳኔ እንደወሰነ ያሳየበት ጨዋታ ነበረ። ትናንትና ክርስቲያኖን አስወጥቶ ነበረ እንግዲህ በራሞስ ያስገባው። እሱም እንግዲህ በጣም ተናዶ ነበረ ሲወጣ። ከሱም ባለፈ ደግሞ እንግዲህ በጣም ከመናደዱ የተነሳ ከዛ በኋላ ራሞስ እንግዲህ ጎል አግብቶ የሮናልዶን እንግዲህ እንዳሸነፍና ብሔራዊ ቡድኑን እንዲያሸንፍ ማድረግ ችሏል ማለት ነው። በአሁኑ ፊልም በጣም በከባዱ የሚጠበቀው ጨዋታ ቢኖር የፖርቹጋል እና ስፔን የሚያገናኘው ፊልም በእጅጉኑ ይጠበቃል። ትናንትና ስፔን 3-0 ማሸነፍ ስለነበረ ፖርቹጋል ደግሞ 2-1 ማሸነፍ ስለነበረ በሚቀጥለው እንግዲህ ሰኞ የሚገናኙት እንግዲህ ስፔን እና ፖርቹጋል ናቸው። እዚህ ጋር እንግዲህ 18 አመቱ ታዳጊ ላሚን ያማል ይገኛል። በዛ ደግሞ 41 አመት የሆነው ትልቁ ተጫዋች ክርስቲያኖ ሮናልዶ ይገኛል። ማን ያሸንፋል የሚለው እንግዲህ በጣም ከአሁኑ ተጠባቂ የሆነ ይገኛል። ይሄ ጨዋታ በጣም ትልቅ ጨዋታ ነው እየተባለ ይገኛል። እንዲሁም ማን ያሸንፋል የሚለው እንግዲህ ማን ወደ ቀጣይ ዙር ያልፋል የሚለው ይጠበቃል ማለት ነው። ይሄ እንግዲህ ከሰኞ ጀምሮ መደረግ ይጀምራል ተብሎ ይጠበቃል። ጆዜ ሞሪኖ እኔ ስፔሻል ነኝ ያለ እኔ ስፔሻል ነኝ ነው የሚለው የምር እውነት ለመናገር እኔ ስፔሻል ነኝ ማለትም እንግዲህ ቪኒ እና ኤምባፔን አገናኝተው እንግዲህ በጣም ታሪክና ትልቅ ጨዋታ እንደሚያሳየን ካሁን ይጠበቃል። ቻምፒዮንስ ሊግ ይበላል ተብሎ ይጠበቃል። ማድሪድ እንግዲህ በኤምባፔና ቪኒሲየስን አጣምሮ ቤሊንጋም እንደው መሀል ላይ አድርጎ እንግዲህ ይጫወታል ተብሎ ይጠበቃል። ከሱም ባለፈ እንግዲህ ጆዜ ሞሪኖ እንግዲህ ወደ ማድሪድ ቤት እንግዲህ ውላቸውን ፈርመዋል እንግዲህ ተቀላቅለዋል ማለት ነው። ከሱም ባለፈ እንግዲህ በጣም ግብ ጠባቂያቸውም እንግዲህ ካሁኑ እየተነጋገረ ይገኛል ማለት ነው። እኔ ስፔሻል ነው ያለበት እንግዲህ በጣም አስገራሚ የሆነ ነገር እያሳየ ይገኛል ማለት ነው። ከሱም ባለፈ ደግሞ እንግዲህ ክለቡን እንግዲህ ድሮ እንደሚያሰለጥኑ ይታወሳል። ከዛም አሁን እንግዲህ ምን ያሳየናል ማለት ይጠበቃል።
ክርስቲያኖ ሮናልዶ እኔ አልዋሽም ይላል። እኔ እውነት ለመናገር ፔናልቲቱ ለመምታት በጣም ፈርቼ ነበረ፣ ልቤ እየመታ ነበረ ሲል ተናግሯል። በጣም ነበረ ፔናልቲው የሚያስፈራው፣ ግን ሆኖም ቀራኝ አድርገዋለሁ፣ ጎሉን አግብቻለሁ ሲል ይናገራል ማለት ነው። ትናንትና እንግዲህ አግብቶ እንግዲህ ፔናልቲውን አግብቶ ብሔራዊ ቡድኑን በጣም ቀዳሚ የሆነ ጎልን ማስቆጠር ችለው ነበረ። ከሱም ባለፈ እንግዲህ በጣም ፔናልቲ መምታት ያስፈራል፣ ነገር ግን አድርጌዋለሁ ሲል ይናገራል። እንግዲህ ትናንትና በመጀመሪያው ጎል እንግዲህ ፖርቹጋልን ቀዳሚ እንዳደረገ የሚታወስ ነው። እውነት ለመናገር እንግዲህ ያ ጎል እንግዲህ እኔን አስቆጥራለሁ ብዬ አላሰብኩትም፣ ነገር ግን ልቤን አዳምጬ አስቆጥሬያለሁ ይላል ማለት ነው። የቀድሞው የሊቨርፑሉ አሰልጣኝ የርገን ክሎፕ ወደ ጀርመን ብሔራዊ ቡድን ያቀናሉ ተብሎ ይጠበቃል። ይህንም እንግዲህ የጀርመን ብሔራዊ ቡድን አሰልጣኝ ካሁኑ ይሰነበታሉ። ከዛም ባለፈ እንግዲህ ይህ አሰልጣኝ እንግዲህ ከዚያው ከመሰናበታቸው በፊት እንግዲህ መሸኛ ይደረግላቸዋል ተብሎ ይጠበቃል። ይህ ነገር እንግዲህ ሄርዊጎ በሚል ወጥቷል እንግዲህ ማለት ነው። ፋቢዞ ዘግቦታል ማለት ነው። ይህንን መረጃ እንግዲህ አሰልጣኙ እንግዲህ ጀርመን ብሔራዊ ቡድንን ለማሰልጠን ተስማምተዋል ማለት ነው። እንደ መረጃውም ከሆነ ጥሪው ቀርቦላቸው እነሱም ተቀብለዋል። አሁን እንግዲህ የሚቀረው ጀርመን ፌዴሬሽን እንግዲህ ውሳኔን በሚቀጥሉ ሳምንታት እንደሚያስተላልፍ ይጠበቃል ማለት ነው። እንግዲህ የርገን ክሎፕ ያለ ልክ ከሊቨርፑል ከተለያዩ 2 ዓመት ይሆናቸዋል። ከሱም ባለፈ ደግሞ እንግዲህ ጀርመን ብሔራዊ ቡድን ለማሰልጠን ፍላጎት እንዳላቸውና ጥሩን ወዲያው እንደተቀበሉ ይታወሳል ማለት ነው። የርገን ክሎፕ ይህንን ብሔራዊ ቡድን ያሰለጥናሉ የሚለው በደንብ የሚጠበቅ ነው። ሰሞኑን አነጋጋሪ የሆነ ከሚገኙት ነገሮች መካከል አንዱ ነው። ዛሬ የሚጠበቁ ጨዋታዎች አሉ። ኬፕ ቨርዴ በጣም የሚገርም ሁኔታ በጣም አሪፍ እንቅስቃሴ ያደረገ ከሚገኙ ብሔራዊ ቡድን አንዷ ነች። ዛሬ ናይጄሪያን ትገጥማለች። አፍሪካን የወከላ የሄደችው ደግሞ ግብጽ ደግሞ ስዊዘርላንድን የምትገጥም ነው የሚሆነው። በጣም የሚገርም ጨዋታ እንደሚሆን ይጠበቃል ማለት ነው። ግብጽና ስዊዘርላንድ እንዲሁም ደግሞ ኬፕ ቨርዴና ናይጄሪያ የሚገናኙ ጨዋታ በደንብ ይጠበቃል። ኬፕ ቨርዴ በ40 ዓመቱ እንግዲህ ተስፋም የምትለው ከሱ ማለፈ ደግሞ እንግዲህ ናይጄሪያ ደግሞ በ39 ዓመቱ ሜሲ ነው እንትን የምትለው ተብሎ ይጠበቃል። በጣም የሚታይ ጨዋታ ነው። ግብጽና ስዊዘርላንድ የሚያፋጠው ፊልም ይጠበቃል ማለት ነው። ግብጽና ስዊዘርላንድ በሚያፋልመው ፊልም እንግዲህ በደንብ የሚጠበቀው ግብጽ እንግዲህ አፍሪካን ወክላ የሄደችው ሀገር ናት፣ ብሔራዊ ቡድን ናት። እንግዲህ ስዊዘርላንድን ታሸንፋለች የሚለው በደንብ ይጠበቃል ማለት ነው። ሞሮኮ ኔዘርላንድን ማሸነፏ የሚታወስ ነው። እንግዲህ ግብጽም እንግዲህ ስዊዘርላንድን ታሸንፋለች የሚለው ይጠበቃል ማለት ነው። ይህ ጨዋታ ሌሊት ነው የሚከናወነው።